ከመሸ ከአንድ ቲም በላይ የሚሆኑ የአረመኔው ሰራዊት አባላት ፋኖን ተቀላቀሉ። ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር እና ከአፋር ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር የተውጣጣ የፋኖ ኃይል በምዕራብ ወሎ ግንባር ክልላ ወረዳ ውስጥ ታላቅ የጦር ሜዳ ጀብዱ ፈጸሙ። 10 አለቃ መሳፍንት ወረታው የ25ኛ ክፍለ ጦር ሻለቃ አዛዥ አጃቢ የነበረውን ጨምሮ ከ7 በላይ የአረመኔው ሰራዊት አባላት 206ኛ ኮርን ተቀላቅለዋል። የፋሽስቱ አገዛዝ ቁልፍ የመረጃና ደህንነት እንዲሁም የመከላከያ መንገድ መሪ የሆኑ ባንዳዎች ራያ ቆቦ አራዱም ወታደራዊ ካምፕ ላይ እርምጃ ተወሰደባቸው። በመርሳ ከተማ አባሪ ቅዱስ ገብርኤል ቤተክርስቲያን ከ16 በላይ የአገዛዝ ወታደሮች አስከሬን ስርዓተ ቀብራቸው ተፈጸመ። በምዕራብ አማራ ቀጠና ከወንበርማ ወደ ኮኬ ሲንቀሳቀሱ በነበሩ የአገዛዝ ወታደሮች ላይ በተከፈተ ድንገተኛ ጥቃት በርካቶች መገደላቸው ታወቀ። ብሔራዊ ምርጫ ቦርድ ለቀጣዩ ሀገር አቀፍ ምርጫ የፓርቲ እጩዎችን መረጃ ማሰባሰቢያ ቀነ ገደብ አራዘመ። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣቸዋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል አማራ ፋኖ የሚል አስተያየት እያስቀምጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። ከመሸ ከአንድ ቲም በላይ የሚሆኑ የአረመኔው ሰራዊት አባላት ፋኖን ተቀላቀሉ። በሸበል በረንታ መርገጅ ከተማ የአገዛዝ ስርዓት ከ6ኛ ዕዝ 601ኛ ኮር 52ኛ ክፍለ ጦር 5ኛ ሬጅመንት ቀኝና መሐንዲስ የነበሩ አገዛዙን በመክዳት ቴዎድሮስ ዕዝ 2201ኛ ኮር 64ኛ ክፍለ ጦርን ተቀላቅለዋል። አንደኛ አማኑኤል የሸዋስ፣ ሁለተኛ ነጻነት አበበ፣ ሶስተኛ ማሩ ወለታው በተጨማሪም በደራ ወረዳ የሚገኙ የአገዛዙ ሰራዊት 6ኛ ዕዝ 601ኛ ኮር እና 605 ኮር 26 ክፍለ ጦር አንደኛና 5ኛ ሬጅመንት አባል የነበሩ አንደኛ ዮሐንስ ምስጋና፣ ሁለተኛ ግዛቸው ክንፈ፣ ደሳለኝ ደሞዝ፣ ብርሃኑ ጥላሁን፣ ሟባው እንዳልኬ፣ ሞገስ ዳዊት፣ ሞላለኝ በን የተባሉ ከሰሜን ሸዋ ደራ ወረዳ ሰለል ኩላ ቀበሌ የአገዛዙን ስርዓት በመክዳት 64ኛ ክፍለ ጦርን በሰላም ተቀላቅለዋል። በሌላ መረጃ ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር እና ከአፋር ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር የተውጣጣ የፋኖ ኃይል በምዕራብ ወሎ ግንባር ከለላ ወረዳ ውስጥ ታላቅ የጦር ሜዳ ጀብድ ፈጽመዋል። በቅንጅት በተሰራ ኦፕሬሽን ከ20 በላይ ጠላት የተማረከ ሲሆን ጠላት 3 መኪና የሚሆን ሙትና ቁስለኛ ጭኖ ፈርጥጧል። በትናንትናው ዕለት በደገር ግንባር የተጀመረው ጦርነት ዛሬም ቀጥሎ የዋለ ሲሆን በስተመጨረሻም ፋኖ ከተማይቱን ሙሉ በሙሉ በቁጥጥር ስር አውሏታል። ከዚህ በተጨማሪ ከደገር ከተማ በቅርብ ርቀት የሚገኙት ቴርቲራና ቆርኬ ታዳጊ ከተሞችን በፋኖ ቁጥጥር ስር መዋላቸው ታውቋል። ባለፉት 24 ሰዓት በተደረገ ትንቅንቅ በቴርቲራ በኩል የሳጅን አደም አሊ ክፍለ ጦር አንደኛ ሸዋንግዛው ካሳ ተሾመ ሻለቃ ጠላትን ሲያስፈረጥጠው፣ ቆርኬ ላይ ደግሞ የዚሁ ክፍለ ጦር አካል የሆነችው ሁለተኛ እንድሪስ ተሾመ ሻለቃ ታሪክ ሰርታለች። የፋኖችን ምት መቋቋም ያቃተው ጠላት ከቴርቲራ ጎራ ወርዶ እየፈረጠጠ ተጉዞ ቀንሶ መንደር ሲደርስ አቶ ሁሴን ከማል የተባለ ገበሬን በአጨዳ ላይ ሳለ ረሽኖታል። በቆርኬ ግንባር 17 የጠላት ኃይል የተመታ ሲሆን 5ቱ ወዲያውኑ ሲሞቱ 12ቱ ቁስለኛ ሆነዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ዋሲል ክፍለ ጦር በጃማ ግንባር በተለይም በአቦል ዘርቃሚና ደጎል በኩል የጠላትን አከርካሪ መስበሩ ተረጋግጧል። የወረዳው መቀመጫ የሆነችው ደጎል ከተማ እስከ ዛሬ ጠዋት ድረስ በተኩስ ስትናጥ እንደነበር ከስፍራው የደረሰ መረጃ ያመለክታል። ከቅዳሜ ዕለት ጀምሮ የዋሲል ክፍለ ጦር ሁለተኛ መብረቅ ሻለቃ አባላት ጠላትን እረፍት ነስተውት ሰንብተዋል። በዚህ የተበሳጨው ጠላት ከአረብ ሀገር ከመጣች አንድ ወር በትክክል ያልሞላትን እህታችንን መረሸኑም ታውቋል። በሌላ ዜና 10 አለቃ መሳፍንት ወረታው የ25ኛ ክፍለ ጦር ሻለቃ አዛዥ አጃቢ የነበረውን ጨምሮ ከ7 በላይ የአረመኔው ሰራዊት አባላት 206ኛ ኮርን ተቀላቅለዋል። የአረመኔው ሰራዊት በየአቅጣጫው ፍርስርሱ መውጣቱ ተጠናክሮ የቀጠለ ሲሆን ከ6ኛ ዕዝ 602ኛ ኮር በመክዳት ትግሉን የሚቀላቀሉ የጠላት የሰራዊት አባላት ቁጥር ቀን በቀን እየጨመረ ሲሆን በሁለት ቀናት ውስጥ ብቻ 7 የአረመኔው ሰራዊት አባላት ስርዓቱን ከድተው በመውጣት የ206ኛ ኮር 24ኛ ክፍለ ጦሩን ተቀላቅለዋል። 10 አለቃ መሳፍንት ወረታው የ5ኛ ክፍለ ጦር ሻለቃ አዛዥ አጃቢ የነበረ ስናይፐር ይዞ የተቀላቀለ ሲሆን ገመቱ ባንቴና ስዩም ሞቤ ጨምሮ ሌሎች ሙሉ ጥቃቸውን በመያዝ 206ኛ ኮርን መቀላቀላቸው ታውቋል። ይህ ፋሽስቱ አገዛዝ ቁልፍ የመረጃ ደህንነት እንዲሁም የመከላከያ መንገድ መሪ የሆኑ ባንዳዎች ራያ ቆቦ አራዱም ወታደራዊ ካምፕ ላይ እርምጃ ተወሰደባቸው። የራያ ቆቦ ወረዳ መረጃና ደህንነት የመከላከያ መንገድ መሪ እንዲሁም ንጹሃን አማሮችን በማሳፈንና በማስረሸን ብሎም ወጣቱ በኃይል በማስገደድ ወደ መከላከያ በማስገባት የባንዳነት ተግባር ሲፈጽሙ የኖሩት የፋሽስቱ አገዛዝ ቁልፍ ሰዎች ወዳደር የራያ ቆቦ ወረዳ ካድሬና ሚሊሻዎች በሰማዕቶቹ ጀግኖች በእናርበኛ አለሙ ገብሩን፣ በእናርበኛ ዋሴ ከበደ፣ በእናርበኛ ፍሬው አለና ሌሎች አርበኞች ልጆች በምስራቅ አማራ ኮር 2 ቃኝ አባሎች እርምጃ ተወስዶባቸዋል። ከአማራ ህዝብ ተፈጥረው ከፋሽስቱ የብልጽግና አገዛዝ ጋር በመተባበር የአማራ ህዝብ ላይ ዘር ማጥፋት እየፈጸሙ የኖሩት ወዳደሮቹ አቶ ጉሸሽ ደርሰን ጨምሮ 4 ባንዳዎች ዳር 24 2018 ዓ.ም ራያ ቆቦ አራዱም ወታደራዊ ካምፕ ላይ በምስራቅ አማራ ኮር 2 ቃኝ አባሎች እርምጃ ተወስዶበታል።
በራያ ግንባር ተኩለሽ ላይ በተደረገ ተጋድሎ አንድ የጠላት ምሽግ ሙሉ በሙሉ ሲሰበር በርካታ የአገዛዙ ወታደሮች መገደላቸው ታውቋል። በተኩለሽ ዙሪያ በተደረገው ትንቅንቅ የአገዛዙ ኃይል ለወራት ገምቶት የነበረውን ጠንካራ የተባለው ምሽግ በዋርካው መሪ ወዳጁ ልጆች ክንድ በሰዓታት ልዩነት መናዱን መረብ ሚዲያ ለማረጋገጥ ችሏል። የጠላት ኃይል የአርሶ አደሮችን የእርሻ በሬ አርዶ ምሽግ ውስጥ እየበላ ባለበት ነው ደመላሾቹ ፋኖች ጠላት ያላመጠውን ሙዳ ስጋ ሳይወጥ ተወርውረው ማንቁርቱን ያነቁት። በመርሳ ከተማ አዋሪ ቅዱስ ገብርኤል ቤተክርስቲያን ከ16 በላይ ያገዛዙ ወታደሮች አስከሬን ስርዓተ ቀብራቸው ተፈጸመ። ወታደሮች በሰሜን ወሎ ዞን ሀብሮ ወረዳ ከመርሳ ከተማ በቅርብ ርቀት ላይ ልዩ ስሙ ጠዶት ተብሎ በሚጠራው አካባቢ በተደረገ ውጊያ በባለሽርጡ ክፍለ ጦር ፋኖ እርምጃ የተወሰደባቸው ናቸው። በፋኖ የተገደሉ ከ16 በላይ ያገዛዙ ወታደሮች አስከሬናቸው በመርሳ አዋሪ ቅዱስ ገብርኤል ቤተክርስቲያን መቀበሩ ተሰምቷል። ያገዛዙ ኃይል የኦርቶዶክስ ሃይማኖት ተከታይ ያልሆኑ ወታደሮችን ጭምር ነው ማንም አይከለክለኝም በሚል በቤተክርስቲያኑ እንዲቀበሩ ያስደረገው ተብሏል። በሰሜን ወሎ ዞን ሀብሮ ወረዳ ከመርሳ ከተማ በቅርብ ርቀት ልዩ ስሙ ጠዶት ተብሎ በሚጠራው ቀበሌ ከህዳር 19 2018 ዓ.ም ጀምሮ እስከ ህዳር 21 ምሽት ድረስ በተደረገ ውጊያ ያገዛዙ ኃይል ከባድ የሆነ የሰብአዊና ቁሳዊ ኪሳራ መከናነቡን መረብ ሚዲያ ለማረጋገጥ ችሏል። በዚህ ቀጠና በጠላት ላይ ልዩ እርምጃ በመውሰድ ድል የተቀዳጀው በአፋብኃ ምኒልክ እዝ ሽርጥ ለባሽ ኮማንዶ በሚል ቅጽል ስም የሚጠሩት የባለሽርጡ ክፍለ ጦር ፋኖች መሆናቸውም ታውቋል። በውጊያው በርካታ ቁጥር ያላቸው የአገዛዙ ወታደሮች ሲገደሉ ከሟቾቹ መካከል ከ16 በላይ አስከሬን በመርሳ አዋሪ ቅዱስ ገብርኤል ቤተክርስቲያን መቀበሩ ተሰምቷል። በዚህ ውጊያ በደረሰባቸው መራራ ሽንፈት የተበሳጩት የአገዛዙ ወታደሮች አዛዦች መከላከያ ሰራዊቱ ሲዋጋ እናንተ በቂ እገዛ አላደረጋችሁም በሚል 4 የሚሊሻ አባላትን ሲረሸኑ በርካታ የሚሊሻ አባላት ደግሞ ለእስር እንደዳረጓቸው ነው ከሚሊሻ ቤተሰቦች የተገኘው መረጃ የሚያመላክተው። በተመሳሳይ ከቀናት በፊት በመርሳ ከተማ ዙሪያ ጠዶት ሚካኤል አካባቢ ላይ በተፈጸመ ደፈጣ ጥቃት በርካታ የአገዛዙ ወታደሮች ሙትና ቁስለኛ የተደረጉ ሲሆን ከደፈጣ ጥቃቱ በኋላ መከላከያ ሰራዊቱ ሲዋጋ እናንተ በቂ እገዛ አላደረጋችሁም የተባሉ መንገድ መሪ የነበሩ የሚሊሻ አባላት መረሸናቸው መረብ ሚዲያ ወታደራዊ ምንጮችን ዋቢ አድርጎ ህዳር 19 2018 ዓ.ም በምሽት ዜና እወጃው መዘገቡ አይዘነጋም። እየተናቁና ምራቅ እየተሰፋባቸው የሚላላኩት ወታደሮች የሚሊሻ አባላት ህሊናቸውን ሽጠው የሚያገለግሉት የብልጽግናው ስርዓት ልክ እንደ ሸንኮራ አገዳ አላምጦ እየተፋቸው ነው። አገዛዙ ግልገል ፋኖ ብሎ በሚጠራቸው የሚሊሻ አባላት ላይ በሚወስደው ደረቅ እርምጃ ከወትሮ በተለየ ሁኔታ ተጠናክሮ ቀጥሏልም ተብሏል። ብሔራዊ ምርጫ ቦርድ ለቀጣዩ ሀገር አቀፍ ምርጫ የፓርቲ እጩዎች መረጃ ማሰባሰቢያ ቀነ ገደብ አራዘመ። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ቦርዱ የእጩዎች ምዝገባ ከመጀመሩ በፊት ፓርቲዎች አስፈላጊ መረጃዎችን ብቻ ከህዳር 8 እስከ ህዳር 23 ቀን በመሰብሰብ ላይ እንደነበረ ትናንት ከፓርቲዎች ጋር ባደረጉት ውይይት ላይ ገልጸዋል። ሆኖም በፓርቲዎች ጥያቄ መሰረት ቀነ ገደቡ እንደሚራዘም ሰብሳቢው አስታውቀዋል። ምርጫውን ለማካሄድ አስቻይ ሁኔታ አለ ወይ ተብለው ለተጠየቁት ጥያቄ ሜላትወርቅ ቦርዱ ከክልሉ መንግስታት የጸጥታ መረጃዎች በመሰብሰብ ከፓርቲዎች፣ ከሲቪል ማህበረሰብ ድርጅቶችና ከመንግስት ጸጥታ አካላት ጋር እንደሚወያይበት ገልጸዋል። ቦርዱ በመቀጠልም ከፖለቲካ ፓርቲዎችና ከሲቪል ማህበረሰብ ድርጅቶች የተውጣጡ አባላት ያካተተ ቡድን በማቋቋም አስቻይ ሁኔታ ያለባቸውን የምርጫ ክልሎች ይለያል ተብሏል። ኦፌኮ ከአዲስ አበባና ከተወሰኑ የምርጫ ክልሎች በስተቀር በቀጣዩ ጠቅላላ ምርጫ እንደማይሳተፍ አስታወቀ። ፓርቲው በአዲስ አበባና በተወሰኑ የምርጫ ክልሎች ብቻ ለመሳተፍ የወሰነው የፓርቲዎች የምዝገባ አዋጅ በሁለት ተከታታይ ምርጫዎች ያልተሳተፈ ፓርቲ ህጋዊ ሰውነቱ ይነጠቃል ስለሚል ብቻ እንደሆነ ገልጧል። ኦፌኮ ባለፈው ጠቅላላ ምርጫ እንደተሳተፈ ይታወሳል። ነጻ፣ ፍትሐዊና ታማኒ ምርጫ ለማካሄድ የሚያስችል ምቹ ሁኔታ በአገሪቱ ውስጥ የለም ያለው ኦፌኮ በዚህ ሁኔታ የሚካሄድ ምርጫ ለአገሪቱ ሰላምና መረጋጋት አያመጣም ሲል ስጋቱን ገልጿል። ሆኖም ወደፊት ሁኔታዎች ከተሻሻሉ ሀሳቡን ሊቀይር እንደሚችል ፓርቲው አስታውቋል። ኦሮሚያና ሌሎች ክልሎች የሚካሄዱ ግጭቶች በአስቸኳይና ሊረጋገጥ በሚችል መልኩ እንዲቆሙ ፓርቲው የጠየቀ ሲሆን የፖለቲካ እስረኞች እንዲፈቱ፣ የምርጫ ቦርድና የጸጥታ ተቋማት ተቋማዊ ማሻሻያ እንዲደረግና የአፍሪካ ህብረት፣ የአውሮፓ ህብረትና የተመድ የምርጫ ታዛቢዎች ተጋብዘው የቅድመ ምርጫ ሁኔታዎችን እንዲታዘቡም ጥሪ አድርጓል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ